የኛ ጢባራ በዚህ ተንጠባረረው ይላል እንዴ? በጣም ነው የጠገብሽው። ዳኒ ነው ያጠገበሽ። ማንንም ያጥግበኛ አይመለከትና ወደልጅ ቢበናትሽ ቆንጆ ነው ወርወር ትችላለህ። ለካ ፍቅርም ያልቃል። እንግዲህ ሀይሚንና ብሩክን እንደምታዩቸው ያ ሁሉ ፍቅር፣ ያ ሁሉ መተሳሰብ፣ ያ ሁሉ አንድነት፣ ያ ሁሉ ፍቅር አልቆ አብቅቶ ደቆ እንደምታዩቸው ከባድ ጦርነት ላይ ይገኛሉ። እንግዲህ የእስራኤልና የኢራን ጦርነት አድርገውታል፣ እውነት ለመናገር ማለት ነውና በጣም የሚያስጠላ ሙድ ውስጥ ይገኛሉ። ማንም ሰው በቃ ይሄንን ችግር ለመፍታት አልቻለም። ምንም የነሱ ችግር፣ የነሱ ጸብ፣ የነሱ ግጭት ማንም ሰው በምንም ተአምር ምንም አይነት መፍትሄ ማስታረቅ ደረጃ ላይ ለመድረስ አልቻለም ማለት ነው። በጣም ከባድ ሁኔታ ላይ ነው የሚገኙትና ሀይሚም እንግዲህ እሱ የሰጣትን ስጦታዎች እየመለሰች ትገኛለች። አልቀበልሽም ሲላትም እንግዲህ ብሩክን መሬት ላይ ይወረውራል፣ እሷን መሬት ላይ እየወረወረች ትገኛለች ማለት ነው። አሳሳቢ ደረጃ ላይ ነው ሀይሚ። በዚህ ልክ እንድትጨክን ያደረጋት ነገር ምንድን ነው? በአሁኑ ሰዓት እንግዲህ ብዙ ሰው እየሰደባት፣ እየወቀሳት፣ ፎቶዋን እየዘቀዘቀ ብዙ ነገር እያላት ይገኛል። እና ግን ምንድን ነው ጥፋቱ? እዚህ ጋር የጠፋው ብሩክ ነው ወይስ ሀይሚ ነው? ሀይሚ በዚህ ልክ በዚህ ደረጃ እንደዛ የምትወደውን እንደዛ የምትሳሳለትን እንደዛ ይሁን ካለሱ ሌላ ሰው አላቅም፣ ካንተ ሌላ ማንም የማውቀው ሰው የለኝም፣ አጠገብ ያለው አንተ ነህ፣ በቃ እንደ ወንድም እንደ ጓደኛ እንደ ቤተሰብ እንደ በቃ እንደ አባት ሳይቀር ያቀረበችውን ሰው በዚህ ልክ ልትጠላው የቻለችው እሱን የሚያስታውሰኝ ነገር አንድም ነገር አልፈልግም ብላ እስከ መወርወር ያደረሳት ነገር ምንድን ነው የሚለውን ነገር እስኪ በደንብ ለማየት እንሞክራለን። እኔም አንድ የተናገረቻት ንግግር ልቤ ንክት ያደረገቻት ነገር አለ፣ ስለዛም የማወራችሁ ይኖራል ማለት ነው። እንግዲህ ፍፄ እነሱን ለማስታረቅ በጣም የሚችለውን ነገር እያደረገ ይገኛል። ባለፈው እንደምታስታውሱት እንግዲህ እነሱን ለማስታረቅ ብሎ መጥቶ የሚያስጠላ ነገር አሳይተውት በጣም ተናዶ በጣም ከፍቶት ተበሳጭቶ ነው የሄደው ማለት ነውና ሀይሚ ራሱ ተመትታ ነበር ያኔ ካስታወሳችሁና ከባድ ድብድብ ነበርና አሁን ላይ ደግሞ እንደምታዩት እንግዲህ ዝም ከምል በጣም በቃ አብረው እንዲሆኑ እንዲስማሙ እንዲታረቁ ጥሩ ህይወት እንዲኖሩ ምናምን ነገር ይፈልጋል ፍፄና ግን እነሱ ሊስማሙ ሊታረቁ አልቻሉምና በጣም አስቸጋሪ ሁኔታ ላይ ነው የሚገኙት። ይሄን ነገር ለመፍታት ነው ለአንዴና ለመጨረሻ ጊዜ እንግዲህ ላገናኛቸው የቻለው። ግን ደግሞ ሀይሚ ሳት ለብሳ ሳት ጎርሳ ነው የመጣችው እንዳለ እሱ ከሱ ጋር የነበረች ሀይሚ የሰጣትን ስጦታ በሙሉ በፌስታል በምን በካርቶን ጥቅልል አርጋ ይዛ መጣ ነው ይሄንን ወስደ ከፈለክ አቃጥሎ ያለችውና ምንድነው የተፈጠረው ነገር? በዚህ ልክ ሀይሚ እንዲጨካኝ እንድትሆን በዚህ ልክ እንዴት ነው በቃ ውስጧ ውጥት በቃ የሆነ ድንድን ያለው ማለት በዚህ ልክ ልትቀየር የቻለችበት ምክንያት ምንድነው የሚለውን ነገር እንግዲህ በደንብ እናወራበታለን። ብሩክም እንግዲህ ገደል መግባት ትችያለሽ፣ አይመለከተኝም፣ ካጠገቤ እንዳትደርሽ ብሎ እንግዲህ ሊመታትም ነበረ። በጣም በጥፊ ነው መደረግምሽ ላይ ያላት ነበርና ባጭሩ እስኪ ስለ ሀይሚና ስለ ብሩክ እናውራና በጣም ከባድ ነው እውነት ለመናገር ማለት ነው። ሀይሚን ዛሬ በጣም የተናደድኩባት ፓርት አለች። ስለ ሰው ነው እንዴ የምትኖሪው? ማለት ሀይሚ በጣም የሆነ ቃላቶች ደስ አይሉም፣ የተመጠኑ አይደሉም። በቃ ማለት ከጠላሹ በቃ መሄድ ካለብሽ ሂጂ በቃ። በዚህ ልክ ክፉ ነገር መናገር አይጠበቅብሽም። እኔ አሁን ከብሩክ ጋር ሁኝ ብዬ እንደምትወጁ በደንብ አይቻለሁ። በነገራችን ላይ መቼም ማጣት የማትፈልጊው እንደሆነ ብሩክ በህይወትሽ ውስጥ በጣም አስፈላጊው ሰው እንደሆነ በደንብ ከምታወሪው ንግግር ተረድቼሻለሁ፣ አይቻለሁ፣ አውቄያለሁ። ግን በዚህ ልክ እሱን ማመናጨቅ በዚህ ልክ እሱን ያልሆነ ያልተፈለገ ቃላት መናገር አይጠበቅብሽም። አንዳንዴ ይወላችሁ እውነት ሊኖርሽ ይችላል። አዎ እኔ ምን ስላለሽ ብዬ ነው በዚህ ልክ ብሩክን እያመናጨቅሽው። በዚህ ልክ ወንድ ልጅ ደግሞ ማለት ነው ክብሩን ከምንም በላይ ይፈልገዋል። እግዚአብሔርን ነው የምላችሁ ሀይሚውናበት ነው እንጂ ማለት ነው ሌላ ሰው ብትሆን በጥፊት ደርግሞ ነበር የሚጥላት። የእውነት ቃላቶቿ እየተመጠኑ አይደሉም። በጣም በቃ ልቅ የሆነ በቃ የራስ ጉዳይ አይነት ነገር ነው። በቃ ከዚህ በኋላ ድጋሚ አላየው አያገኘኝ ምን አረገኛል አይነት ነገር ነው ንግግር ስትናገር የነበረው። በጥፊ ደርግሞ ይጥላት ነበር። ምን ታመጫለሽ ነበር የሚላት። ግን ስለሚወዳት ለሴት ልጅ ክብር ስላለው ጸጥ ብሎ እየታገሳት ነው። ንግግሮቿ በጣም ያስጠላሉ። እውነታን እናውራ እንዴ ለምን እደብቃለሁ? ሀይሚ ስለምወዳት ሴት ስለሆነች ገና ለገና የሚያስጠላ ቃላት እየተናገረች ጸጥ ብዬ ላያት አልችልም። በዚህ ልክ ካልፈለገችው ስጦታውን ይቅርታ ስለነበረን ጊዜ አመሰግናለሁ፣ ይሄ ጊዜ ላይ በደንብ ጥሩ ጊዜ አሳልፈናል፣ አመሰግናለሁ እና በቃ ከዚህ በላይ ካንተ ጋር መቀጠል መኖር አልፈልግም፣ ይሄ ምክንያት አለኝ፣ በዚህ መንገድ በቃ የሆነ ደብሮኛል ወይ ደግሞ ይሄንን ነገር አልፈልገውም ብላ ስጦታውን በስነ ስርዓት መመለስ ስትችል ይሄ ሁሉ ስድብ ትመነቃቀራለህ፣ ትላላጣለህ፣ ትክባለህ እንዴ ራስን ትቆልላለህ እንዴ ምን አስባላት እንደዛ። በጣም ደስ አይልም እውነት ለመናገር ማለት ነው። ማለት መሄድ ከፈለገች መሄድ ነው በቃ። ወይም ደግሞ የሆነ ነገር እንዳለ እኛ እንገምታለን በቃ። ሀይሚ እንዲያረጋት አንድ ሰው ሀይሚዎች አይደለችም። አንድ ሰው እንደው ዝም ብለን በሂሳባዊ ስሌት እንኳን ብናሰለው አንድ ሰው ከመሬት ተነስቶ አንድ ሰው ሊጣል አይችልም። እንደገና ደግሞ በዚህ ልክ ሊናደድ በዚህ ልክ ሊበሳጭ አይችልም። የራሷ እውነት አላት። የራሷ የሆነ ያልተመቻት ነገር አለ። በቃ ይሄ ግልጽ ነው።
እኔ የተረዳሁት ያንን ነገር ነው። ግንስ ብሩክ እዚህ ጋር የሚያውቀው ታሪክ የለም። ሀይሚ ስለምታወራው ነገር ሀይሚ በዚህ ልክ ለምን እንደተቀየረች ምንም ነገር አያውቅም ባጭሩ ማለት ነው። ምንም የሚያውቀው ታሪክ የለም። እች ልጅ ይሄን ነገር ካልተናገረች በቃ ከብሩክ ጋር ሲለያዩ በጣም በቃ የሚያስጠላ ሞድ ውስጥ የምትገባው እሷ ናትና በጣም አስቸጋሪ ነገር ነው። ምን ልላችሁ ፈልጌ ነው ብሩክና ሀይሚ የሚያስጠላ ነገር ነው እያሳዩ የሚገኙት። ባይገናኙ በየራሱ በቃ አሰብኩኝ። ለምን አብሯቸው የሚወዳቸውን ሰው ምናምን ነገር እያስቀየሙ ነው ያሉትኝ። የምሬን ለመናገር ማለት ነው። በጣም ፍፄ ያሳዝናል። ፍፄ ፊት በጣም በዛ ልክ ግን ሀይሚ በጣም ነው ያስቀየምሽው። ብሩክን ብቻ ሳይሆን ፍፄን ራሱ በጣም ነው ያስቀየምሽው። እንዴ በጣም ነበር እኮ ኃይለኛ ቃል ስትወረውሪ፣ ስትሳደቢ፣ ስታመናጭቂው ጭራሽ ውሰድልኝ ሲጀመር ማለት ሀይሚ በጣም በራስ መተማመን ያለሽ ለሰው ልጅ ግድ የማይሰጥሽ በራስሽ የምትኖሪ ኮንፊደንስ ያለሽ ሴት ትመስይ ነበር እስከ ዛሬ ድረስ። ግን ዛሬ ላይ ማንም ኮሜንት እዛ በሚራገጠው ሲጀመር በነገራችን ላይ ቲክቶክ ላይ ቁጭ ብላችሁ የምታወሩ ሰዎች ማለት ነው ማርያምን ነው ምላችሁ ብሩክም ሀይሚም ማለት ነው በተቃራኒው ሌላ በማንም ሰው በማያውቀው አካውንት መጣው ይከታተሏቸዋል። ሀይሚ እዛ ወሬ ለቃቅመሽ መጠሽ በዚህ ልክሪ የምትዩ ነገር ምንድነው? ስጦታውን መልሽለት ምናምን ብለውኛል። ይሄው መልስለታለሁ። ይሄው እንደዚህ ነው። ምን አገናኘው ብሩክ እንዴ? ሰው ስንት ሰው ስንት ነገር ሲባል ይውል የለ እንዴ? ሀይሚ ደግሞ በጣም አበዛሽው። የእውነት ረፊ በቃ ቀስ በይ ተረጋጊ። ከረጋው ተጥቂብ ይወጣዋል። ብሩክን ብለሽ የምታለቅሽበትም ጊዜ ሊመጣ ይችላል እኮ እግዚአብሔርን። እኔ አሁን ላይ የተረዳሁት ነገር አንቺ እውነታ ቢኖርሽም ብሩክ የሚያውቀው ነገር እንደሌለ ነው። ብሩክ በዚህ ልክ አንቺ እንደምታወሪው እንደምታንቆ እንዴ በጣም እግዚአብሔርን በጣም አክብሮሻል ነው። ትዕግስቱን አለማድነቅ አልችልም። ምንም ቢሆን ምንም ሀይሚ እውነት አላት 100%። አዎ አምንበታለሁ አላት። ያለ ምንም እውነታ ሳትይዝ አይደለም ይሄንን ነገር እየተናገረች በዚህ ልክ ብሩክን ልትጠላው በዚህ ልክ በብሩክ ልትናደድ ልትበሳጭ የቻለችው የሆነ እውነት አላት። ግን ደግሞ እውነታዋን ወይ ትናገር፣ ይሄን ነገር በድለኛል፣ ይሄን ነገር አድርገኛል፣ በዚህ ይሄን አይነት ቪዲዮ አይቻለሁ፣ ይሄን አይነት ፎቶ አይቻለሁ፣ በቃ ደብሮኛል፣ ካንተ ጋር መቀጠል ያልፈለኩበት ምክንያት ይሄ ነው አለቀ ብለሽ በ4 ነጥብ ዘግተሽ መሄድ ስትጂ በዚህ ልክ ምንድነው በሚዲያ ላይ የምታዋርጁ? ይሄን ያህል ለነገሩ አልተዋረደም። አንዳንዴ ይውላችሁ የሚናገረው ሰው ነው አእምሮ ውስጡ የሚታየው በቃ የሚፈተሸው። ለካ እንደዚህ አይነት ሰው ነው የምትገመቹ አንቺ ነሽ እንጂ ብሩክ አይደለም። አሁን አንቺ እውነት ቢኖርሽም አነጋገርሽ ደስ ስለማይል የምታስረጅበት መንገድ ጥሩ ስላልሆነ የሚፈርደው ሰው ባንቺ ላይ ነው። በእርግጥ ስለ ሰው ግዳይ ሰጠኝም አያገባኝም ብለሽ መሳደብም ጀምረሻል። ያ ነገር አንቺን የሚመጥን ነገር አይደለም። ያ ነገር ላንቺ አይገባሽም። በቃ አንቺ እንደዛ እንድትሆኚ የሚያደርግሽ ነገር የለም። ስራሽን ስሪ፣ ስራ ጥሩ ነው ምናምን የፈለግሽውን ሰው ሚዲያ ላይ ሶሻል ሚዲያ ዩቲዩብ ላይ ስሪ፣ ሁሉም ሰው እንደሚሰራው። ግን በዚህ ልክ ብሩክን ማመናጨቅ የለብሽም። በአጠቃላይ እንደማውቀው ታሪክ የለም እያለ ነው ብሩክ ምንም ነገር እንደማያውቅ ነው የተረዳሁትና ተረጋጊ። በቃ ይሄን ያህል መጮ፣ መናደድ፣ መበሳጨት፣ መቆጣት የለብሽም። በዚህ ልክ አታመናጭቂው። በቃ እንዴ ትናንት ይቆይ እስኪ ተረጋጊ። ስጦታውንም እኮ ለመመለስ ገና ጊዜ ያለሽ እንዴ። ምን ነው በጣም ቸኮልሽ ይሄን ያህል እንዴ? ነፍስ ያጠፋ ነው ያረግሽው ብሩክንም የቱንም ያህል ያስቀይምሽ። በዚህ ልክ ግን ልታዋርጁ፣ ልትንቂው፣ ልታመናጭቂው የሆነ የማይሆን ቃላት የማይሆን ስድብ ልትሳደቡ አይገባም። ደስ አይልም ሀይሚዬ፣ ይሄ ካንቺ አይጠበቅም እንዴ። ብሩክ እስካሁን ምንም ነገር ግን አስገድደሽ ነው አንድ ቃላት እንዲወጣ የምታደርጊው። የእውነት ሳያስበው የሆነ ቃላት እንዲወጣ እያደረግሽ ነው። ያ ነገር ደግሞ የሚያስጠላ ነገር ነው። በቃ ይለምን ይሆናል። አንቺ ስለምንሽን ክብርሽን ዝቅ ታረጊያለሽ? ብሩክ ስለምን ክብሩ እንደዚህ በዚህ ልክ ታወርደዋለሽ? እግዚአብሔርን ደስ አይልም እንዴ? ምንም ቢሆን እኮ እግዚአብሔርን ብዙ ነገሮችን ያሳልፋችኋል። እኛ ራሱ አሁን ተስፋችን አብራችሁ እንድትሆኑ ነው። ግን በቃ ምን ለየት ካለባችሁ በሰላም ተለያዩ። ምንድነው በዚህ ልክ ለሚዲያ የማይመጥን ነገር ራሱ እንዴ ዝቅ ያለ ቦታ የምትገኙት? እና ብሩክ በአንድ ነገር ተናዷል። በቃ ዳኒ ጋር ያረግሽው ነገር ምናምን አበሳጭቶታል ምናምን፣ ግን ምንም አላለሽም በዚህ ልክ። አንቺ ባደረግሽው አንቺ በቃ ኦቨር አክት ነው የምታረጊው፣ በጣም የሚያስጠላ ሁኔታ ማለት ነው። በቃ ኦቨር አክት ነው የምታረጊው። ሀይሚ ተረጋጊ። በቃ እውነትም ቢኖርሽ ከረጋው ተጥቂብ ይወጣል እንዴ። ነገ እኮ የእውነት ብሩክን ብለሽ የምታለቅሽበት ቀን ሊመጣ ይችላል። ማርያምን ግን በጣም እንደምትወዱ ያየሁት ነገር ምንድነው የሰጣትን ቀሚስ እችን ፓርት ዝም ብላችሁ እዩልኝማ። እኔ እራት የሚጋብዘኝ ሰው ስላጣው ይሄን ቀሚስ ድጋሚ አልለበስኩትም፣ አንድ ቀን ብቻ ነው የለበስኩትኝ እያለ ነበረና እያለች ነበረ። ያ ማለት ምንድነው ብሩክ ከዛ ጊዜ በኋላ እራት እንዳልጋበዛት በቃ የሆነ የምትፈልገው ነገር አለ ይጎደላት። በቃ ከብሩክ የምትፈልገው ነገር እንዲንከባከባት፣ ፍቅር እንዲሰጣት፣ በይፋ ፍቅሩ እንዲገልጽላት 100% እግዚአብሔርን ሀይሚ ማለት ነው ብሩክን በምንም ተአምር ጠልቶ አይደለም፣ በጣም እንደምትወደው በጣም እንደምታፈቅረው ያየውበት ነገር ነው። በቃ እሱ ደግሞ እንትን ይዞታል፣ የሆነ ሼም ይዞታል። እንደገና በምትናገረው ንግግርን በጣም እየተጎዳ የሆነ ውስጡ የሆነ ያለው ነገር እያሰበ ስለሆነ ነው እንጂ ማለት ነው ፍቅሩን አውጥቶ ቢገልጽ ሀይሚዬ እኔ እኮ ወድሻለሁ አፈቅርሻለሁ ብሎ ቢገልጽ በአንድ ቃል የሆነ ልቧ ትርክክ ነው የሚለው።
100% ምነግራችሁ። አንዱ ምን አለች ልሳቅ እንጂ ኧረ ደሜ ፈላ። እኔስ የእውነት በጣም በቃ የሆነ ኦቨር በቃ ስሜታዊኛለሁ። በጣም ነው የተናደድኩት። አንዳንዴ በጣም እበሳጫለሁ። ለምን በሰላም ቻው ተባብሎ መለየት እያለ በዚህ ልክ መነቋቆሩ ሚዲያው ራሱ ሲያስጠላ ይሄጭ በስማ ብዬ ነው እያየሁት ሁሉ የምገኘውና ምን አለች አንዷ በቃ ሀይሚን ነይ ምናምን ብሎ ይጠራትና ከዛ ዝም ብሎ ከንፈሯን በደንብ ጥብቅ አድርጎ ይሳማታለች። ከዛ በኋላ ምንም አታረግ ምንም የትም አትሄድም እያለች የትም አታመልጥም፣ በቃ ትረጋጋለች፣ ወደ ራሷ ትመለሳለች እያለች ነበርና አስባችሁታል? ብሩክ ይሄን ነገር ቢያደርገው እኔ ይህንን አልበክርም፣ አልዋሻችሁ። በእርግጥ ብሩክ ትዕግስቱን ሳላደንቅ አላልፍም። ግንስ ብሩክ ፍቅሩን ካልገለጸላት እስከ መቼ ነው ከሱ ጋር እንደ በግ የምትጎተተው እንዴ? አትፈልግም። የሆነ ህይወትን ትፈልጋለች እንደ ሌሎች ፍቅረኛ ማቾች። በቃ ፍቅረኛ ማቾች ነን ብለው በፍቅር ክንፍ ብሎ ራት መብላት ትፈልጋለች። አብሮ ጥሩ ጊዜ ማሳለፍ ትፈልጋለች። የሆነ ደስ የሚል ቦታ መሄድ ትፈልጋለች። በጣም በቃ በፍቅር ክንፍ ማለት ትፈልጋለች። እሱስ ጊዜው አሁን አይደለም፣ አልፈለገም አሁን ላይ የሆነ ነገር አድርጌ ከሆነ ጊዜ ዓመት በኋላ ከሆነ ዓመት እንደዚህ ብሎ ነው ገና ሂሳብ ስሌት እየገና ኳልኩሌት እያደረገ ነው። ያን ነገር ደግሞ ሀይሚ ያልፈለገችም ወይም ደግሞ በውስጥ ያየችው የተላከላት ነገር አለ 100% ወይ በአይኗ ያየችው ነገር ግን ብሩክ ያንን ነገር ያደረገው ምክንያቱም ሳታቅ ልሷ ያየችው የሰማችው ነገር አለ። በአጭሩ በዚህ ልክ እንደዚህ ልትናደድ የቻለችው እንጂ ማለት ነው ብሩክ መጥፎ ሰው ሆኖ ምንም ነገር ያደርግ አይችልም። ሀይሚ ደግሞ ምንም አይነት መጥፎ ልብ የላትም። እግዚአብሔርን እኔ እስከማቃት ድረስ ከአንደበቷ እንኳን ክፉ ቃል የማይወጣት ልጅ ናት። አሁን መሯት ነው በቃ መርቷት ስልችት ምርር ብሏታል። ግን በጣም ያናደደችኝ አበሳጨችኝ ነገር እንዴት ነው ገና ተመልካች እንደዚህ ያለኝ በቃ እንደዚህ ነው ምናምን ብላ የእነሱን ኮሜንት ስንት ነገር ይባል የለ እንዴ? ከዚህ በፊትስ እናንተን ማጣላት የሚፈልግ ክፍተት ሰጠሽ፣ በቃ ቦታ ሰጣችኋል። እንዴት የሰው ወሬ ሰምተሽ ብሩክን በዚህ ልክ ትጮይበታለሽ? በዚህ ልክ እንዴት ታመናጭቂዋለሽ? እና ስጦታው ቀስ ብሎ ይደርስ የለ መመለስ ከፈለግሽ መልሽ፣ አትመልሹ አልልሽም። ግን ለምንድን ነው ያንን ጊዜ ያስታውሰሽ በቃ ችግር የለውም ማቴው እሱን የሚያስታውሰኝ ነገር ይሄን ያለ ምን አድርጎሽ ነው? ምንድን ነው ያደረጋት ነገር ብሩክ? እኔ ብሩክ ምንም ነገር የሚያውቀው ነገር እንደሌለ ነው የተረዳሁት። በቃ ምንም ዜሮ። በቃ ይሄን በደልኳት ብሎ እንኳን ለማሰቢያ እንኳን ጊዜ አላገኘም። በቃ እችልሽ በቃ ሌላ ሰው መርጣ ሌላ ሰው ፈልጋ ነው ሄደችው ብሎ ነው እንጂ እያሰበ ያለው ያስቀየማትን ያስከፋትን ነገር ማሰቡላ አልቻለም። ጊዜ አልሰጠችውም፣ አልነገረችውም። አንቺ ደግሞ ምንድነው በሽታውን የደበቀ መድኃኒቱን አያገኝም ነው የሚባለው። ከደበቅሽው የምትጎጁ አንቺ ነሽ። በነገራችን ላይ ሀይሚዬ ሌላ ሰው ብለሽ መርጠሽ ብትሄጂ የምትጎጁ አንቺ ነሽ። ሀይሚ ትጎጃለሽ፣ እግዚአብሔርን ታለቅሻለሽ። ምክንያቱም ብሩክ ምናልባት አንቺ ባሰብሽው መንገድ በተረዳሽው መንገድ ላይሆን ይችላል። ጊዜ ወስደሽ ማሰብ መቻል አለብሽ። ምንድነው የቸኮላ ፍሶ ለቀመ የሚባል ነገር አለ። በኋላ ላይ እየየ ወይኔ ብትይ እሱም የቆረጠለት ቀን በጣም እየለመነች ነው በነገራችን ላይ አሁን ላይ ማለት ነው። ግን ቢያንስ ለትን ስልክ ማታነሳ ምናምን ጢዋር በጣም ትጠብረ የለ እንዴ? በጣም ጠግበ የለ እንዴ? በጣም እኮ በቃ ራስን ቆለልክ እኮ አላለችው። ኧረ ጉዴ! ብሩክ በጥፊ ይላል ነበር። አንቺ ህፃን ቀስ ብለሽ ነ አረ ወይኔ ትዕግስቱን ሳላደንቅ አላልፍም። እግዚአብሔርን ገደል ግቢ ብሎ በጥፊ ድርግም አርጓት ነበር። ሌላ እብድ ወንድ ቢሆን የፈለገ ነገር ይምጣ ብሎ ማለት ነው። ግን ብሩክ እንደሚወዳት ያው ማየት ትችላላችሁ። ሀይሚም እንደምትወደው ማየት ትችላላችሁ። ስልክ ስለማያነሳላት ስለማይደዋወሉ ምናምን ናፍቋት ነው ራሱ የምታገኘው እየተመላለሰች። ሌላ ምንም አዲስ ነገር ኑሮ አይደለም። በእውነት እንደምትወደው በጣም ነው ያየሁት። እና የሚያራገቡትን ሰዎች ታያቸውና በቃ መጠናል በፍቅር እስኪ ምን ትሆኑ ብድ በሉ ብለሽ በቃ ታሪክ መስራት አለብሽ ሀይሚዬ። ግን አሁን እኔ መስራት መናገር የምፈልገው ብሩክን ነው። የግድ ወይ ፍቅርን መግለጽ አለብህ ወይ ደግሞ ልጅ በተረጋጋ መንፈስ ሀይሚዬ ምን አስቀይሜሽ ነው ግን በዚህ ልክ ምን አስከፍቼሽ ነው? እስኪ ንገሪኝ። ያጎደልኩብሽ ነገር ካለ የሰማሽብኝ ነገር ካለ ያየሽብኝ ነገር ካለ የሚስተካከል ከሆነ ይስተካከላል። የማይስተካከል ከሆነ ደግሞ ተንበርክኬ ይቅርታ ጠይቄሽ በቃ ደህና ሁኚ ብለን ነገ የምንገናኝበትን ነገር ፈጥረን እንለያያለን። ቢያንስ መንገድ ላይ ስንገናኝ እንደ ነፍሰ ገዳይ እንደ ጠላት መታየት የለብንም ብለህ መጠየቅ አለብህ። ይህንን ነው ልል የምችለው። ሀይሚ ደግሞ ተረጋጊ። ሰው እንደዚህ ያለኝ እንደዛ አለኝ ብለሽ የሰው ጥገኛ ሰው በሚልሽ ሰው በሚያወራበት መንገድ ምናምን አንቺ ዝቅ ብለሽ መገኘት የለብሽም። የራስሽ ማንነት አለሽ። ኩል የሆንሽ ልጅ ነሽ፣ ቆንጆ ነሽ ምናምን የሚወጣልሽ ነገር የለም። ሰሞኑን ደግሞ በጣም አምሮብሻል ምናምን ነገር እና ይሄ ነገር መረጋጋት አለበት። እንዲህ በችኮላ የሚሆን ነገር የለም። የኔ ሀሳብ አስተያየት ይሄ ነው። አሁን ላይ እንዲህ ከሚጨቃጨቁ እንዲህ ከሚከራከሩ እንዲህ መርዝ የሆነ ቃላት ከሚወራወሩ እግዚአብሔር ነው የምላችሁ እኛ ልንረሳው እንችላለን። ግን ይሄ አእምሮ ላይ የሚቀመጥ ከባድ የሆነ ዱላ ይሻላል፣ ብትመቱ ብትፈነከቱ ይሻላል። እና መጥፎ ቃላት አውጥታችሁ ወሩራችሁ ነገ የምትጸጸቱበትን ነገር ከምታወሩበት ሳትግባቡ እንዲህ ዝም ብላችሁ
እንትን ከምትሉ አትገናኙ፣ በቃ አትገናኙ። ፍፄ ያለው ነገር እሷን ለብቻ አውራ፣ እሱን ለብቻ አውራ። ያለው ነገር ካለ በቃ ለማስታረቅ ግን ከዚህ በኋላ ማንም ሽማግሌ ይገባል ብዬ አላስብም። ፍፄን እንኳን ማክበር ያልቻሉስ በስማ በጣም አስቸጋሪ ነገር ነው። ብቻ ግን ሰላሙን ያውርድ፣ ሌላ ምንም አይባልም። እግዚአብሔርን ሰላሙን ያውርድ። እኛ ራሱ ተበጠበጥን እኮ ወይ ጉድ።